وهذه المسيرة المباركة ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። مصر والولايات المتحدة የቀይ ባህር አክሰስ ኢትዮጵያ ያስፈልጋል። ግብጽና ሳውዲ አረቢያ በቀይ ባህር ላይ ምን እየዶለቱ ነው? በመዲናችን አዲስ አበባ ብዙዎችን እያስገረመ ያለ በአይነቱ ልዩ የሆነ ቦታ እናስተዋውቃችሁ። አሚባራ ፕሮፐርቲስ ሸራተን አቅራቢያ ወዳጅነት ፓርክ ፊት ለፊት እጅግ ዘመናዊ ቤቶችን እየገነባ ይገኛል። በ35000 ካሬ ሜትር ይዞታ ላይ የተመሰረተው ኮምፓውንድ ግንባታ ከ80 በመቶ በላይ ደርሷል። እያንዳንዱ መኖሪያ የተናጠል ካርታ ባለቤት ነው። እርሶ ቤት ለመግዛት ሲወስኑ አሚባራን የሚመርጡባቸው አያሌ ምክንያቶች አሉ። ከባለ 1 እስከ ባለ 4 መኝታ ቤቶቻችን ከ50 በመቶ በላይ ብድር ተመቻችቶላቸዋል። አዲሱን ዓመት ታሳቢ በማድረግ ከ1 እስከ 7.4 ሚሊዮን ብር ልዩ ቅናሽ ተዘጋጅቷል። ቤቶቹ በልዩ ጥበብ የተገነቡ ናቸው። ምን ይጠብቃሉ? አሁኑኑ በ0933 75 44 44 ይደውሉ። አሚባራ ፕሮፐርቲስ። ዛሬ ኢትዮጵያ ባህር ኃይል መስርታ ወደ ቀይ ባህር ከተመለሰችና በቀጠናው የኃይል ሚዛን ዝዋሬ ወይም ሽግሽግ ባላንስ ኦፍ ፓወር ሺፍቲንግ ይፈጠራል፣ ኢትዮጵያ ኃያል ትሆናለች ከሚል ስትራቴጂካዊ የክፋት ምልከታ ከቀይ ባህር ተዋሳኝ አገሮች በተለይ ግብጽ በቀይ ባህር ላይ የምታደርገው ወታደራዊ የጦር ሰፈር ማጠናከር ሁኔታና ሳውዲ አረቢያ በቀይ ባህር ላይ በተለያዩ ጊዜያት ያደረገቻቸውን የባህር ኃይል ልምምዶች እንድምታ በከፊል አስቃኛችኋለሁ ይለናል ባልደረባችን ቁምላቸው አበበ ኢማም ወይም ሞሴዳን። እነሆ ዝርዝሩን አቀርበዋለሁ። وعرفنا لما قدم من أعمال جليلة ለአብነት ያህል ከቀይ ባህር ጋር በድንበር ከሚጋሩ የአረብ ሊግ አገሮች መካከል በተለይ ግብጽና ሳውዲ አረቢያ በቀይ ባህር ላይ ጫና ለመፍጠርና የጎላ ሚና ለመጫወት ወታደራዊ ኃይልን ማጠናከር እንደ አንድ ትልቅ የአቅማቸው ማሳያ አድርገው ይቆጥራሉ። እነዚህ አገሮች ከቀይ ባህር ጋር የማይዋሰኑ ግን በብዙ ጎኖች ቅርበትና ተጠቃሚነት ያላቸው በተለይም እንደ ኢትዮጵያ ያሉ በምስራቅ አፍሪካና አፍሪካ ቀንድ ስትራቴጂካዊ ጠቀሜታቸው የገዘፉ በዘርፈ ብዙ አቅማቸው ከፊት የሚሰለፉ የቀጣናው አገሮች በቀይ ባህር ላይ የባህር ኃይል ከመሰረቱ አሊያ በቀይ ባህር ላይ ጂኦ ፖለቲካዊ ወይም ጂኦ ወታደራዊና ጂኦ ዲፕሎማሲያዊ አቅማቸውን ጨምሮ ጂኦ ምጣኔ ሀብታዊ በርክቷቸውን ካጎለበቱ በቀጣናው የኃይል ሚዛን ዝዋሬ ወይም ሽግሽግ ባላንስ ኦፍ ፓወር ሺፍቲንግ ይፈጠራል የሚል ስጋትና ፍራቻ ይዘው ኢትዮጵያ በቀይ ባህር ላይ ሚና እንዳይኖራት በልዩ ልዩ መልኮች እየገፋት ይገኛሉ። ለምሳሌ የግብጽ አረብ ሪፐብሊክ እነሆ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች በብዙ መልክ እየተገዳደሯትና በልሲላቸው አኼሯን እየቀሟት ባሉበት ወቅታዊ ሁኔታ ከሌሎች የቀይ ባህር ተዋሳኝና እንደ እስራኤል ካሉ የቀድሞ ባላንጣዎቿ አገሮች በበለጠ በቀይ ባህር ዳርቻ ላይ የተጠናከሩ በርካታ ወታደራዊ ጦር ሰፈሮችን በመመስረት በቀዳሚነት የምትጠቀስ ሀገር ነች። ለመጥቀስ ያህል ግብጽ በቀይ ባህር ወደቧ ዘመናዊቷ ከተማ ሻርም አልሼክ መልቲ ናሽናል ፎርስ ኤንድ ኦብዘርቨርስ የሚሰኘውን የሻርም ኤልሼክ የደቡብ ካምፕ ወታደራዊ ጦር ሰፈር ከመሰረተች ዓመታት አስቆጥራለች። ግብጽ በተለይ ከሱዳን ጋር በሃይላይ ሶስትዮሽ ማዕዘን ላይ ባላት የድንበር ውዝግብ ሱዳንን ለማስፈራራት ከሳውዲ አረቢያና የተባበሩት አረብ ኤሚሬቶች ጋር ሆና በየመን እርስ በርስ ጦርነት እያደረገች ያለውን የጣልቃ ገብነት ጦርነት ለማገዝ ኢትዮጵያ ዳግም ወደ ቀይ ባህር ለመመለስ በምታደርገው ጥረት ላይ ማነቆ ለመሆን የመሰረተችውንና ከቀይ ባህር ዳርቻ ወታደራዊ ጦር ሰፈሮቿ እጅግ ግዙፉ የሆነውን የቀይ ባህር ዳርቻ ጦር ሰፈር በሬናይስን ወይንም ቤርኒስን ጨምሮ ሃርግ ሃዳና ሳፋጋ የተሰኙ የተጠናከሩ ወታደራዊ ጦር ሰፈሮችንም በቀይ ባህር ዳርቻ ላይ ገንብታለች። በሬናይስ ወይንም ቤርኒስ ጦር ሰፈር የአየርና የባህር ኃይሎችን ይዞ በደቡባዊ ግብጽ ቀይ ባህር ግዛት ለሱዳን በሚቀርብ ስፍራ ከአስዋን ግድብ ምስራቅ አቅጣጫ ላይ በ150,000 ፌዳንስ ወይንም 63,000 ሄክታር የቀይ ባህር ዳርቻ ላይ ነው የተመሰረተው። ከመካከለኛው ምስራቅና ሰሜን አፍሪካ ትልቁን ባህር ኃይል የያዘ ሲሆን ከግብጽ ደግሞ በአይነቱ የሁለተኛነት ደረጃን ይዟል። ግብጽ ቀደም ሲል እንደ አውሮፓውያኑ ቀመር በ2017
ከመካከለኛው ምስራቅ በትልቅነቱ የታወቀውን መሐመድ ነጂብ የተሰኘ ወታደራዊ ጦር ሰፈር ማቋቋሟ ይታወሳል። إن سياسة أشقائك في المملكة العربية السعودية ሳውዲ አረቢያ በበኩሏ በቀይ ባህር ዳርቻ ላይ የተጠናከረ ወታደራዊ ጦር ሰፈር ካላቸውና ሌሎቿን አስተባብራ በቀይ ባህር ላይ ወታደራዊ ልምምድ በማድረግ የምትታወቅ የአረብ ሊግ አባል አገር ነች። ማሳያ ማቅረብ ካስፈለገ ሳውዲ አረቢያ የአምቡ ንጉሥ ፋሃድና ራቢህ ከተሰኙ በቀይ ባህር ዳርቻ ላይ ከተገነቡ የንግድ ወደቦቿ በታች ጂዛን ከተሰኘው ወደቧ በላይ ሽቅብ ወጥታ በአመቺ ስፍራ የገነባችውን ምዕራባዊ የባህር ኃይል ፍሊት የምትለውን የጅዳ ንጉሥ አብዱልአዚዝ ባህር ኃይል ጦር ቤዝን ጨምሮ ለሰፊው የቀይ ባህር ክልሏ በቀረቡ ቦታዎች ወታደራዊ የጦር ሰፈሮችን ገንብታ ትገኛለች። በሌላ በኩል ወታደራዊ አቅሟን ለማሳየት ራሷን ጨምራ ግብፅ፣ ዮርዳኖስ፣ ሱዳንና ጅቡቲን አስጠርታ ሶማሊያን በተመልካችነት ጠርታ ወታደራዊ ትብብርን ለማጠናከር የሚል የወታደራዊ ብልጠት ቁልምጫ ስም አሰጥታ የአምስቱ ቀይ ሞገድ ወይንም ሬድ ዌቭ 5 የባህር ኃይል ወታደራዊ ልምምድ በጅዳ የቀይ ባህር ተዋሳኝ የውሃ አካሏ ዳርቻ ላይ በተደጋጋሚ እንዲካሄድ አስደርጋለች። ለአብነት ያህል በቅርቡ በጎርጎሮሳውያኑ ቀመር ከሜ 29 ቀን እስከ ጁን 4 ቀን 2022 ማለትም በኢትዮጵያ አቆጣጠር ከግንቦት 21 ቀን እስከ ግንቦት 27 2014 ዓ.ም ድረስ ቀይ ባህርንና የኤደን ባህረ ሰላጤን የሚዋሰኑ አገሮች ወይም ካንትሪስ ቦርዲንግ ዘ ሬድ ሲ ኤንድ ገልፍ ኦፍ ኤደን በሚል አድማሰ ሰፊ ሽፋን የኢትዮጵያ ጎረቤቶች ከሆኑት ጅቡቲና ሱዳን እስከ ግብፅና ዮርዳኖስ በተሳተፉበት፣ ሶማሊያ በተመልካችነት በተጋበዘችበት፣ ኤርትራ የኢትዮጵያ ወዳጅ እየሆነች በመምጣቷ እንዳትሳተፍ በተደረገችበት የቀይ ባህር ውሃ መድረክ የባህር ኃይል ወታደራዊ ልምምድ በጅዳ የቀይ ባህር አካሏ ላይ እንዲካሄድ ምቹ ሁኔታ ፈጥራ በአውራ አስፈጻሚነት ዓላማዋን አሳክታለች። ቀደም ሲልም በጃንዋሪ 2019 ማለትም በጥር 2011 ዓ.ም በተመሳሳይ ስም ተመሳሳይ የባህር ኃይል ወታደራዊ ልምምድ በቀይ ባህር ተዋሳኝ የውሃ ድንበራው ላይ ማካሄዷን አልሞኒተርን ጨምሮ በርካታ የአረቡ ዓለም፣ መካከለኛው ምስራቅ፣ የምዕራባውያንና የአፍሪካ አገሮች ሚዲያዎች መዘገባቸው ይታወሳል። ከዚሁ ጋር በተያያዘ በተለይም ኢትዮጵያ የባህር ኃይል በነበራት ዘመን የቀይ ባህር ስትራቴጂካዊ ጠቀሜታ ላይ ያተኩሩ የነበሩ ተደጋጋሚ ዘገባዎች እንዳመለከቱት ሳውዲ አረቢያ በደህንነትና ጥንቃቄ የተነሳ የነዳጅ ሀብቷን በባህር ጉዞ እንደምትልክ ካሳወቀች ወዲህ ቀይ ባህር በአውሮፓ፣ በመካከለኛው ምስራቅ፣ በኤደን ባህረ ሰላጤ ወይም በአረቢያ ባህርና በህንድ ውቅያኖስ ጭምር ቁልፍ የነዳጅና የንግድ መስመር ለመሆን የበቃ ዘርፈ ብዙ ጠቀሜታ ያለው አዋጭ ባህር ሊሆን በመቻሉ ኢትዮጵያ ከቀይ ባህር በተንኮልና ሴራ ተገፍትራ በመባረሯ በቀይ ባህር ላይ የነበራትን የጎላ ሚና ከነጠቋት የአረብ አገሮች አንዷ ሳውዲ አረቢያ ነች በማለት የሚናገሩ ዲፕሎማቶችና ወታደራዊ ባለሙያዎች ቁጥር ከፍተኛ ነው። በይበልጥም እነሆ ቀይ ባህር ለአሸባሪነት ድጋፍ ከሚሰጡ አገሮችና ቡድኖች ኮሪደርነት እስከ አጸፋ አሸባሪነት ዘመቻዎች ወይም ካንትሪ ቴሮሪዝም ኦፕሬሽንስ ማጠንጠኛነትና ማከናወኛነት የሚያገለግል የፍጥጫና የፍልሚያ ባህር ለመሰኘት የበቃው ኢትዮጵያ በቀይ ባህር ላይ የነበራት ባህር ኃይል በመፍረሱ ነው ይላሉ የዘርፉ አጥኚ ባለሙያዎች። የሆነ ሆኖ ከእስራኤል ጋር በቅርበት የምትዋሰነውና በአካባ ወይንም አቃባ ባህረ ሰላጤ በኩል ከቀይ ባህር ዳርቻ በ26 ኪሎ ሜትር ወይንም 16 ማይል ብቻ በመዋሰን ለጥቂት እንደ ኢትዮጵያ ባህር አልባ ከመሆን የዳነችው ዮርዳኖስ በበኩሏ በሳውዲ አረቢያ እየተጋበዘች የአምስቱ ቀይ ሞገድ ወይንም ሬድ ዌቭ 5 የባህር ኃይል ወታደራዊ ልምምድ የመሳተፏን ያህል 70 ዓመታት ዕድሜን ባስቆጠረው በሮያል የዮርዳኖስ ባህር ኃይል የሚመራ የባህር ኃይል ቀምራ አቅሙን አጠናክራ በቀይ ባህር ዳርቻ ላይ በእስራኤል አፍንጫ ስር የአቀባ ወታደራዊ ጦር ሰፈርን አደራጅታ ግዛቷን በንቃት እየጠበቀች ትገኛለች። እስራኤል በበኩሏ በደቡባዊ የአገሪቱ ክፍል የመጨረሻ ጠርዝ ወይንም ግርጌ በምትገኘው ኢላት ወይም ኢላት የቀይ ባህር ወደብ ከተማ ዳርቻ ላይ
ድፍረት ያለው ይጠጋና እንተያይ በሚል አይነት ስሜት የኢላት ወታደራዊ ጦር ሰፈርን ገንብታ ደረቷን ነፍታ ቀጠናውን አፍጥጣ መከታተል ከጀመረች ዓመታት አስቆጥራለች። ይህ የእስራኤል የጦር ሰፈር በኔጌቭ በረሃ ደቡባዊ ጫፍና በዕብራይስጥ ሚፍራዝ ኢላት በሚሰኘው የአካባ ወይንም የአቀባ ባህረ ሰላጤ አናት ወይም የቀይ ባህር ምስራቃዊ ክንድ በኢስተርን አርም ኦፍ ዘ ሬድ ሲ ላይ የተቋቋመ በወሳኝ ወታደራዊ ቤዝነቱ ስሙን ከፍ አድርጎ ያቆመ ወታደራዊ ጦር ሰፈር ነው። ኤርትራም ብትሆን በቀይ ባህር ላይ በምጽዋ በኩል የራሷ ባህር ኃይል ቢኖራትም በቀይ ባህር ላይ ካሏት የምጽዋና አሰብ ወደቦቿ መካከል ከሳውዲ አረቢያና ከግብፅ ጋር አብራ በየመን የእርስ በርስ ጦርነት እጇን ላስገባችው የተባበሩት አረብ ኤምሬቶች በአሰብ ወደብ ላይ ወታደራዊ ጦር ሰፈር እንድትመሰርት ምቹ ሁኔታ ፈጥራለች ተብሎ ይነገርላታል። በቀይ ባህር ደቡባዊ መግቢያ ላይ በመገኘቷ የተነሳ በአፍሪካና መካከለኛው ምስራቅ መካከል እንደ ድልድይ ሆና በማገልገል ላይ ያለችው ስትራቴጂካዊ አገር ጅቡቲን በተመለከተ እንኳን የቀይ ባህር ድንበሯን የውሃ ዳርቻዎቿን ወይም የባህር በሯንና የመሬት ክፍሏን በሊዝ በማከራየት ገንዘብ ለማግኘት የሚያስችል የኪራይ ስትራቴጂ አመቻችታ የጦር ሰፈር ከመሰረቱት ፈረንሳይ፣ አሜሪካ፣ ቻይና፣ ጃፓን፣ ኢጣሊያና ሌሎች ሀያላን አገሮች ገንዘብ የምትሰበስብባቸው ስትራቴጂዎችና ስልታዊ መንገዶችን ቀደም ሲል በትንታኔ ያቀረብኳቸው በመሆኑ ለዛሬው ሳልጠቅሳቸው ለማለፍ ፈልጌያለሁ። መታወቅ ያለበት ግን የግብፅም ሆነ ጸረ ኢትዮጵያ አቋምና ጸረ ኢትዮጵያ ታላቁ ህዳሴ ግድብ አቋም የያዙ ሀያላንም ሆኑ እርጥባን ጠባቂ ጭፍራዎቻቸው ወይም ሎሌ አገሮች ፍራቻዎችና ጥላቻዎች አንዱ ስትራቴጂያቸው ወይንም የክፋትና ተንኮል አቋማቸው ኢትዮጵያ ከኤርትራ ጋር ተባብራ በቀይ ባህር ላይ ባህር ኃይል እንዳይኖራት ስቦ ካመጣት ቀይ ባህር ቀጠና ድጋሚ ማባረር ወይንም the new expulsion of Ethiopia from the magnet red sea የሚል ነው። ሌላው ኢትዮጵያ ወደ ቀይ ባህር ከተመለሰች በቀጠናው የኃይል ዝዋሬ ወይንም ሽግሽግ ባላንስ ኦፍ ፓወር ሺፍቲንግ ይፈጠራል። ግብፅ አደጋ ውስጥ ገብታ ሚናዋ ይቀጭጫል። ሌሎች የቀይ ባህር የኤደን ባህረ ሰላጤና በቀጠናው የህንድ ውቅያኖስ ተዋሳኝ ሀገሮችን በአጭር ጊዜ ውስጥ ትገዳደራለች፣ አለያ ትቀናቀናለች። እናም ኢትዮጵያ እንዲያው ነች። በምጣኔ ሀብት ከተመነደገች ደግሞ እንደ ግብፅ እሺ እያለች ሎሌ ሆና አትታዘዝም የሚሉ የምዕራባውያንና የአንዳንድ አረቡ ዓለም መንግስታት እይታዎች ኢትዮጵያ ወደ ቀይ ባህር ቀጠና እንዳትመጣ ጫና አሳድረዋል። በመሆኑም የአረብ ሊግ አገሮች ከሆኑት መካከል በተለይ ግብፅና ሳውዲ አረቢያ በቀይ ባህር ላይ ከፍ ያለ ሚና ለመጫወትና ወታደራዊ ጫና ለማሳደር ወታደራዊ አቋማቸውን ማጠናከር አንዱና ትልቁ ስትራቴጂያቸው ካደረጉ ከራርመዋል። ኢትዮጵያ ተገፍታ የወጣችበት ቀይ ባህር በጂኦፖለቲካዊ ጠቀሜታ አንጻር ከስትራቴጂካዊ ምርጫዎች ወይንም ስትራቴጂክ ቾይስ ከስትራቴጂካዊ አቅም ወይም ስትራቴጂክ ኤፊሸንሲ እስከ ወሳኝና ላቅ ያሉ ስትራቴጂካዊ ጉዳዮች በወታደራዊ የኃይል ምንጭ ረገድ ደግሞ ሶርስ ኦፍ ሚሊተሪ ፓወር በአገራዊ ቀጠናዊና ዓለም አቀፋዊ ጉዳዮች ግሎባል አፌርስ ፍጥጫና ፍልሚያ የበዛበት ቁልፍ ባህር መሆኑ ይታወቃል። እናም ኢትዮጵያም ምጣኔ ሀብቷን በማሳደግ በተባበረ ክንድ ወደ ቀይ ባህር ቀጠና ለመመለስ የምታደርገው ጥረትና ጉዞ ወደፊት መግፋት የግድና የግድ ይላታል። ቀይ ባህር ኢትዮጵያ የረጅም የንግድ መስመሮች ባለቤትና ዘዋሪ በቀጠናው ተጽዕኖ መፍጠር የምትችል ሀያል አገር እንድትሆን ያደረገ የታሪካችን መሠረት የገቢና የብልጽግናችን ምንጭ የነበረ ነው ይሉናል የታሪክ ተመራማሪው ፕሮፌሰር አደም ካሚል። ቀይ ባህር አገራችን በታሪክ ያስመዘገበቻቸው የሀያልነት ሁነቶች ካስማ ነው የሚሉት ተመራማሪው ባህሩ መለያችን ሆኖ ሕዝባችን የቀይ ባህር ንጉሥ ባህሩም በቅጽል ስሙ የአበሻ ባህር የሚል ስያሜ እንደነበረው ያወሳሉ። እንዲሁም አብዛኞቹ የአፍሪካ ሀገራት መከፋፈልና የይዞታ መገንጠልን ያስተናገዱት በቅኝ ገዥ ተይዘው እንደነበር በማስታወስ የዓለም ሀያል ሀገራት በርካታ ኪሎሜትሮችን አቋርጠው የጦር ሰፈር በመሰረቱበት በዚህ ቀጠና በነጻነት የኖረች አገር
ይዞታዋ ስለምን ሊገነጠል ብሎም ከባህር ልትርቅ ቻለች በማለት ልንጠይቅ ይገባናል ይላሉ። ኢትዮጵያ የባህር በር ባለቤት መሆኗ እንቅልፍ የሚነሳቸው እድገቷንና በቀጠናው ያላትን ሚና አይናቸውን ሳይነቅሉ የሚመለከቱ ታሪካዊ ጠላቶች እንዳሏት አብራርተው በዚህም ስትራቴጂካዊ ዕቅድ በመንደፍ የባህር በር እንድናጣ ከእጃችን እንዲወጣ ተደርጓል ሲሉ ቁጭታቸውን ይገልጻሉ። ግብፅ የቀይ ባህርንና አባይን በተመለከተ 550 ኮንፈረንስ፣ 1450 ሴሚናር ያዘጋጀች ሲሆን 222 መጽሐፍትን እንዳሳተመች በማውሳት አጀንዳ ስትሰጥ እንደኖረች ፕሮፌሰር ያስታውሱናል። በዚህ ሁሉ ሂደት ውስጥ ባለፉት ዓመታት ትኩረት ሰጥተን ጉዳዮችን አለመከታተላችን ዋጋ አስከፍሎናል ይላሉ። አክለውም ይህን የታሪክ ስብራት ለማከም የተጀመረውን የዲፕሎማሲ እንቅስቃሴ አጠናክረን መቀጠል አለብን፣ የንግግርና የመፍትሄ ሐሳቦችን ያነገበ እርምጃን መውሰድ ይገባናል ሲሉ ያሳስባሉ። ከዲፕሎማሲው ጎን ለጎን ኢትዮጵያ ጦሯን እያጠናከረች ነው። ባህር ኃይል ተቋቁሟል። አየር ኃይሉ ዘመናዊ ተዋጊ ጀቶችን፣ ሄሊኮፕተሮችን፣ አየር መቃወሚያዎችንና ራዳሮችን ታጥቋል። አመራርም እያበቃ ይገኛል። ሰሞነኛው የማዕረግ እድገት የዚህ አካል ነው። ጠቅላይ ሚኒስትር ክቡር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ታዬ አጽቀ ሥላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጣቸው። ቅዳሜ መስከረም 10 2018 ዓ.ም ወታደራዊ ሹመት ያገኙት 66 ከፍተኛ የወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጀነራልነት ማዕረግ ተሰጥቷቸዋል። የጠቅላይ ሚኒስትሩ ጽሕፈት ቤት አመሻሽ ላይ ባወጣው መግለጫ ላይ እንደተመለከተው ከፍተኛው የሙሉ ጀነራልነት ወታደራዊ ማዕረግ የተሰጠው የአገሪቱ ጦር ሰራዊት ጠቅላይ ኤታማዦር ሹም አማካሪ ለሆኑት ሌተና ጀነራል ዓለምሸት ደግፌ፣ የመከላከያ ምህንድስና ዋና መምሪያ ኃላፊ ሌተና ጀነራል ደስታ ብቼ፣ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተና ጀነራል ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ሌተና ጀነራል ድሪባ መኮንን ናቸው። በተጨማሪም ሁለት ከፍተኛ ወታደራዊ መኮንኖች ከሜጀር ጀነራልነት ወደ ሌተና ጀነራልነት እድገት ሲያገኙ 17 ከፍተኛ ወታደራዊ መኮንኖች ደግሞ ከብርጋዴር ጀነራልነት ወደ ሜጀር ጀነራልነት አድገዋል። 43 ወታደራዊ መኮንኖችም ከኮሎኔልነት ወደ ብርጋዴር ጀነራልነት ከፍ ብለዋል። ይህ በርካታ ቁጥር ያላቸው መኮንኖች በጠቅላይ ሚኒስትሩ ታጭተው በፕሬዝዳንቱ ለከፍተኛ ወታደራዊ መኮንኖች የተሰጠው ማዕረግ ኢትዮጵያ በተለይ ባለፈው ዓመት ወታደራዊ አቅሟን የሚያጠናክሩ ሥራዎችን ማከናወኗን በተከታታይ ይፋ ካደረገች በኋላ ነው። አሁን ደግሞ የኢትዮጵያን የባህር በር ማጣት ታሪክ በወፍ በረር እንቃኝ። ኢትዮጵያን ከቀይ ባህር የመነጠል ጉዳይ ለብዙ ዓመታት የቀጠለ ረጅም ታሪክ ያለው ነው። ለብዙ ጊዜ የውጭ ኃይላት በቀይ ባህር በኩል በኢትዮጵያ ላይ ተደጋጋሚ ጥቃቶችንና ወረራዎችን ፈጽመዋል። እነሱም ቱርኮች፣ ግብጾች፣ አውሮፓውያን፣ ኢጣሊያኖች ሲሆኑ በቀይ ባህር በኩል ተደጋጋሚ ጥቃትና ወረራ ፈጽመውብናል። የኢትዮጵያ የባህር በር ማጣት የቀይ ባህርን ተደራሽነት ማጣት ታሪክ እንዲህ ይጀምራል። ከመጀመሪያዎቹ ዋና ከሚባሉት ኢትዮጵያ በቀይ ባህር በኩል ያላትን ተጽዕኖ ፈጣሪነት እያጣች የመጣችው የአፄ ዮሐንስ በቀይ ባህር አካባቢ የመጡትን ጣሊያኖች ችላ ማለት ተከትሎ ነው። በዚያ የነበረው የኢጣሊያ ቅኝ ገዥ ኃይል ተስፋፍቶ ኤርትራን በመውረር ቅኝ ግዛት ሊያደርግ በቅቷል። ይህ የቅኝ ገዥ ኃይል በየጊዜው የተስፋፋ ከአፄ ዮሐንስ ሞት በኋላም መስፋፋቱን ቀጥሎበት ከአፄ ዮሐንስ በኋላ ከነገሱት አፄ ምኒልክ ጋር እስከ መዋጋት የደረሰ ሲሆን ይህም ኢትዮጵያን በሙሉ ቅኝ ግዛት የሚያደርገውን መስፋፋት አጠናክሮ ገፍቶበት አድዋ ላይ በተደረገው ጦርነት ሊሸነፍና ኢትዮጵያን ቅኝ ግዛቱ የማድረግ ጥረቱ ሳይሳካለት ቀርቶ ከሽፏል። ከዚህም ድል በኋላ በአፄ ምኒልክና በኢጣሊያ መንግሥት መካከል የስምምነት ውል ተፈርሞ የሁለቱ ወሰን መረብ ምላሽ የሚል ውል የጸደቀ ሲሆን ሌላው በውሉ አንቀጽ 5 ላይ ኢጣሊያ የያዘውን ቦታ ለቃለሁ ባለ ጊዜና ለቆ መሄድ ከሆነ
ለሌላ ለማንም ሶስተኛ አካል አሳልፎ ሊሰጥ አይቻለውም የሚል አለበት። ይህ አንቀጽ ኢጣሊያ የያዘው ቦታ ባለቤት አለመሆኑን በትክክል ገላጭ ነው። የአቅም ጉዳይ እንጂ ለኢጣሊያ ይሁን ተብሎ የተሰጠ አለመሆኑን በተፈረመው ውል አንቀጽ 5 በግልጽ ያሳያል። ከአጼ ሚኒሊክ በኋላ ተተኪ የነበሩት ልጅ ኢያሱ ለ3 ዓመታት አገር ተረክበው ቢመሩም ዓይናቸውን ቀይ ባህር ላይ ጥለው ስለነበር ፈረሴን የቀይ ባህር ውሃ ካላጠጣው አልነግስም እያሉ ዘውድ ሳይደፉ እየፎከሩ እንደቆዩ ነው የሚነገረው። ከዚያም በንግሥተ ነገሥታት ዘውዲቱና በቀዳማዊ ኃይለ ሥላሴ ሲተኩ ኤርትራ በኢጣሊያ እጅ እንደወደቀች ነበረች። በኋላም ኢጣሊያ ኢትዮጵያን በቅኝ ግዛቷ ስር የማድረግ ምኞቷን ለማሳካት ባደረገችው ዳግም የወረራ ጦርነት በመላው አገሪቱ ጦርነት ተስፋፍቶ ንጉሡም አገር ጥለው ሂደው በእንግሊዝ አገር ሲቀመጡ የኢትዮጵያ አርበኞች ግን ለ5 ዓመታት በዱር በገደሉ እየተደበቁ እያደፈጡ የኢጣሊያን ወራሪ ተዋግተው ፋታ በመንሳት አገሪቱን አረጋግቶ ለመግዛት እንዳይችል አድርገው ከ5 ዓመታት ወከባና ተጋድሎ በኋላ አሸንፈው ሲያስወጡት ንጉሡም ከስደት ተመልሰው ሥልጣናቸውን አስቀጥለዋል። በዚህ ጊዜ የኤርትራ ጉዳይ በተባበሩት መንግሥታት ቀርቦ ከፍተኛ ክርክር ተካሂዶበታል። በዚህ ክርክር የኢትዮጵያዊው ዲፕሎማት የአክሊሉ ሀብተወልድ ሚና ቀላል አልነበረም። የተባበሩት መንግሥታትም ጉዳዩን መርምሮ ኤርትራ በፌዴሬሽን የኢትዮጵያ አካል እንድትሆን ወሰነ። የኢትዮጵያ አጋር የነበረችው እንግሊዝ በሞግዚትነት ከኢጣሊያ ተረከበች። የእንግሊዝ ሞግዚትነት ካበቃ በኋላ ኤርትራ በፌዴሬሽን ስትተዳደር የነበረችውን ፌዴሬሽኑን አፍርሳ ከኢትዮጵያ ጋር አህዳዊ ሆነች። ይህም በጉዳዩ ያልተስማሙ የኤርትራ ነፃ አውጪ አካላትን ፈጠረ። ከዚህ በኋላ የቀዳማዊ ኃይለ ሥላሴ መንግሥት ነፍጥ ካነሱ የኤርትራ አማጽያን ጋር ወደ ውጊያ ገባ። ይህም ጦርነት የኃይለ ሥላሴ መንግሥት በደርግ ሲተካም በውርስ ቀጠለ እንጂ አልቆመም። በዚህ ጊዜ ደርግ እነዚህን አማጽያን በአግባቡ አናግሮ የቀድሞ የተባበሩት መንግሥታት የወሰነላቸውን የፌዴሬሽን መንግሥትነት መብታቸውን በመመለስ መፍታት ሲችል በግትርነት ጦርነቱን አስቀጠለው ይላሉ ዶክተር ደብሩ ነጋሽ። ይህ ጦርነት ለብዙ ዓመታት ቀጥሎ የኤርትራ ነፃ አውጪዎች የኤርትራውያን ጥያቄ ተገቢና የቅኝ ግዛት ጥያቄ ነው ብለው ከሚያምኑት ደርግን ከሚዋጉት ጋር በመተባበር ደርግን በኃይል ወግተው ጣሉት። ደርግ ከወደቀ በኋላ የኢትዮጵያን የወደብና የባህር በር ጥያቄ ያላነሳ፣ ጥያቄውን ማንሳት ያልፈቀደ ኃይል ቲፒኤልኤፍ የኢትዮጵያን መንግሥታዊ ሥልጣን ተረክቦ እየመራ የወደብና የባህር በር ጥያቄው እንዳይነሳ ከልክሎ የኤርትራን ነጻነት እወቁልኝ የሚል ደብዳቤ ለተባበሩት መንግሥታት ጽፎ ኢትዮጵያን የባህር በር አልባና ወደብ አልባ አደረገ። የኢትዮጵያ የባህር በርና የወደብ አልባነት ታሪክ በጥቂቱ ይህን ይመስላል። ኢትዮጵያን ወደ ቆየው ታሪኳ ወደ ገናናው የአክሱም ዘመን ብንመለከት በቀይ ባህር የባህር በሯ በወደቦቿ በመርከቦቿ ገናና የነበረች የባህር በር ታሪካዊ ባለቤትና ሰፊ ቁርኝት ያላት እንደሆነች እንረዳለን። ታዲያ ኢትዮጵያን ከዚህ ታሪኳ መነጠል ፍጹም ተገቢ ነው ሊባል ይችላል? አልነበረም፣ አይደለም ይላሉ ዶክተር ደብሩ። አንድ ቀላል ጥያቄ አለ። ሻዕቢያና ህወሓት የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው፣ ኢትዮጵያም ቅኝ ገዥ ሀገር ነች ብለው ያምናሉ። በዚህ ካመኑ ዓለም አቀፍ ሕጉ አፍሪካና የአፍሪካ ሀገሮች አሁን ያላቸውን የፖለቲካ ካርታ ቅርጽ የያዙት ቅኝ ገዢዎቻቸው ባወጡላቸው ድንበር ነው አገራት ወሰን እንዲሆኑ የሚፈቅደው። ታዲያ አሰብ ከኤርትራ የተለየ አሰብ ራስ ገዝ ተብሎ ነበር በቅኝ ገዢዋ ኢትዮጵያ የሚተዳደረው። ታዲያ እንዴት የኤርትራ አካል እንዲሆን ተፈቀደ ለሚለው መመለስ ነበረባቸው። በአጠቃላይ ለኢትዮጵያ ብሔራዊ ጥቅምም ሆነ ብሔራዊ ክብር ግድ በሌለው ተገንጣይ የነፃ አውጪ ቡድን የኢትዮጵያ ብሔራዊ ጥቅም ተላልፎ ነው የተሰጠው። ስለዚህ የኢትዮጵያ የወደብና የባህር በር ጥያቄ ከትውልድ ትውልድ እየቆየም ቢሆን መነሳቱ አይቀርም። አሁን አሰብ እየተጎሳቆለችና ወደ ኋላ እየሄደች
ኢትዮጵያ በአሰብ ላይ ስንትና ስንት ኢንቨስት ማድረግ ሲገባት በዓመት $1.5 ቢሊዮን ለጅቡቲ ለወደብ ትከፍላለች። ይህ ገንዘብ አሰብ ላይ ኢንቨስት ቢደረግ በአካባቢው ላይ የሚያሳየውን ለውጥ አስባችሁታል? ይህ እኮ የኢትዮጵያ ጥያቄ ብቻ አይደለም፣ የአሰብም ጭምር እንጂ። የነገ ሰው ይበለን። ሻሎም አሜን።